በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰብኡ ለወርኃ ጥር በዛቲ ዕለት ኮነ ሰማዕተ ቅዱስ ሰራብዮን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 27 በዚች ቀን ከግብፅ ደቡብ ከታችኛይቱ ምስር አውራጃ በብኑዲ ከምትባል መንደር የከበረ ሰራብዮን በሰማዕትነት አረፈ። ለዚህም ቅዱስ ብዙ የገንዘብ ጥሪት እንስሳትም አሉት። አብዝቶ በመመጽወትም የሚወድ ነው። ስደትም በሆነ ጊዜ ክርስቲያን ወገኖችን ፈልጎ ያሰቃይ ዘንድ መኮንኑ ወሬኔዎስ በየሀገሩ እንደሚዞር ሰማ። ለእርሱም ስማቸው ቴዎድሮስና ሁለተኛውም በጋርቢ ሳርማ የሚባሉ ወዳጆች ነበሩት። እነርሱም ተከተሉት። ይህም ቅዱስ መኮንኑን ሊገናኘው ከሀገሩ ወጣ። መኮንኑም ባገኘው ጊዜ በፊቱ ቆሞ ከወገኖቹ ጋር በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ሁሉንም አሰራቸው። የሀገር ሰዎችም በሰሙ ጊዜ ሁሉም የተሰበሰቡ መኮንኑን ገደለው። ቅዱስ ሰራብዮንን ከእጁ ሊወስዱ ሽተው የጦር መሳሪያ በመያዝ ለጦርነት የተሰለፉ ሰራዊት ሆነው ደረሱ። ቅዱሱ ግን ከከለከላቸው፣ እንዲህም አላቸው፣ እኔ በጌታዬ በኢየሱስ ስም ደሜን አፈስ ዘንድ በፈቃዴ የመጣሁ አይደለምን? መኮንኑም በመርከብ ተሳፍሮ ከዚያ ሄደ። ቅዱሳኑም አብረውት ሄዱ። ወደ እስክንድሪያ ሀገርን በደረሰ ጊዜ የከበረ ሰራብዮንን በመንኮራኩር ውስጥ ጽኑ ስቃይን እንዲያሰቃዩት ወደ እሳት ማንደጃም ይጨምሩት ዘንድ አዘዘ። ከዚህም በኋላ ከነዳጅ ድፍድፍና ቅመማ ቅመም ጋር በወጭት ውስጥ ቀቀሉት። የስጋውንም ስሮች ቆረጡ። በብረት አልጋ ላይ አስተኝተው በችንካር ቸነከሩት። ይህን ሁሉ ስቃይም የሚታገስ ሆነ። የእግዚአብሔር መላእክት ስቃዩን ከላዩ ያቀልልለት ነበር። ከዚህ በኋላ ከእንጨት ላይ ሰቅለው በፍላጻዎች ነደፉት። የእግዚአብሔር መልአክ እርሱን ከተሰቀለበት አውርዶ በእርሱ ፈንታ መንኮራኩር አስሮ ሰቀለው። የከበረ ሰራብዮንም እንዲህ አለው፣ ሕያው እግዚአብሔርን በክርስቶስ ስም የታሰሩትን ሁሉንም እስከምታወጣቸውና የሞታቸውን ፍጻሜ እስከምታዝዝ አንተ ከዚህ ከተሰቀልክበት እንጨት እንደማትወርድ እወቅ። በዚያን ጊዜ ሁሉንም አውጥተው ራሶቻቸውን በሰይፍ ይቆርጡት ዘንድ አዘዘና ቆረጧቸው። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። የእነዚህም ሰዎች ቁጥራቸው 540 ነፍስ ሆነ። ከዚህ በኋላ ከእንጨት ላይ ሰቅለው በፍላጻዎች ነደፉት። የእግዚአብሔር መልአክ እርሱን ከተሰቀለበት አውርዶ በእርሱ ፈንታ መኮንኑን አስሮ ሰቀለው። የከበረ ሰራብዮንም እንዲህ አለው፣ ሕያው እግዚአብሔርን በክርስቶስ ስም የታሰሩትን ሁሉንም እስክታወጣቸውና የሞታቸውንም ፍጻሜ እስከምታዝዝ አንተ ከዚህ ከተሰቀልክበት እንጨት እንደማትወርድ እወቅ። በዚያን ጊዜ ሁሉንም አውጥተው ራሶቻቸውን በሰይፍ ይቆርጡ ዘንድ አዘዘና ቆርጧቸው። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። የእነዚህም ቁጥራቸው 540 ነፍስ ሆነ። ከዚህ በኋላ የከበረ ሰራብዮንን ወደ ሀገሩ ከእርሱ ጋር ወስዶ ያሰቃየው ዘንድ ከሀሳቡም ካልተመለሰ ራሱን በሰይፍ ይቆርጥ ዘንድ ሄሬኔዎስ አንዱን መኮንን አዘዘው። መኮንኑም ከእርሱ ጋር በመርከብ ወሰደው። ሌሊትም በሆነ ጊዜ ወደ አንድ ወደብ ደርሰው በዚያ ተኙ። በእግዚአብሔርም ፈቃድ ያቺ መርከብ ወደ ቅዱስ ሰራብዮን አገር ደረሰች። በጠዋትም በነቁ ጊዜ የመሄጃቸው አቅጣጫ ተለውጦ አገኙ። እጅግም አደነቁ። ወደ ሰራብዮንም እነሆ ይህች ሀገርህ ናት የሚል ቃል ከሰማይ መጣ። ከመርከብም አውርደው ታላቅ ስቃይን አሰቃይተው ራሱን በሰይፍ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። መኮንን ልብሶቹን አውጥቶ ገንዞ ለዘመዶቹ ሰጠው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሰራብዮን ሰማዕት ዘኩኑን አባሉ በፍላተ ቅጥራን ወዘይት ወሰላም ካይበ ለማይበራኒው አበይት ምስለ ቴዎድሮስ ወሰርማ ጹቱፋነ ሕማም ወሞት ወእደው 40 ወ50 ምዕት። በዚህችም ቀን የከበረ ሐዋርያ ጢሞቴዎስ ከኤፌሶን አገር ወደ ቆስጠንጥንያ ከተማ የሥጋው ፍልሰት ሆነ። ጻድቁ ቆስጠንጢኖስም በመንግሥትን በያዘ ጊዜ የከበሩ የሐዋርያትን ሥጋቸውን ከሰማዕታትም ብዙዎችን ከቦታው ሁሉ ወደ ቆስጠንጥንያ ፈለሳቸው። ስለ ሐዋርያ ጢሞቴዎስም ሥጋ በኤፌሶን አገር እንዳለ ሰምቶ ካህናትንና ምእመናንን ላከ። እነርሱም አፈልሰው ወደ ቆስጠንጥንያ አድርሰው በከበሩ ሐዋርያት ቤተ መቅደስ አኖሩት። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ሳፍራ የሚባል የመልአክ ሱሪያል በዓል ነው። እርሱም ከነቢይ ዕዝራ ጋር የኖረ የተሰወረ ምስጢርንም የገለጠለት ነው። እርሱም ስለ ሰው ልጆች ወደ እግዚአብሔር የሚለምን ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ እንተ ረከብከ ሞገሰ ህወአተ ትፍትን ወዘማይምቅት ከርሰ ሱሪያል መልአክ እንዘ ትስእል መንፈስ ፍጥረታተ ኩሉ
አመ በማየ አይህ ሰላም ለከ እንተ ረከብከ ሞገሰ ህወአተ ትፍትን ወዘማይ ምቅት ከርሰ ሱሪያል መላክ እንዘ ተስእል መንፈሰ ፍጥረታተ ኩሎ አመ በማየ አይህ ፍጥረታተ ኩሉ አመ በማየ አይህ ደምሰሰ እግዚአብሔር ፍጥረታተ ኩሎ አመ በማየ አይህ ደምሰሰ እግዚአብሔር አትረፈ ሰማኒተ ነፍሰ እግዚአብሔር አትረፈ ሰማኒተ ነፍሰ። በዚችም ቀን የከበረ ቢፋሞን በሰማዕትነት አረፈ። ይህም ከታናሽነቱ ድንግል የሆነ እግዚአብሔርን የሚወድ ለድሆችና ለችግረኞች የሚመጸውት ይህንም ዓለም ንቆ የተወ ነው። አባቱም ከከበሩ ወገኖች የሆነ ስሙ አነስጣሴዎስ የእናቱም ስም ሶስና ነው። እነርሱም መመጽወትን የሚወዱ ክርስቲያኖች ናቸው። የጌታችንን የኢየሱስ ክርስቶስን የእመቤታችንን የድንግል ማርያምን የከበሩ ሰማዕታትንን ሁሉ በዓላት ለድሆችና ለምስኪኖች ምጽዋትን በመስጠት ያከብራሉ። የሚኖሩትም በምስር አውራጃ አውሲም በሚባል አገር ውስጥ ነው። እግዚአብሔርም መልኩ እጅግ ያማረ ይህን የተባረከ ልጅ ቢፋሞንን ሰጣቸው። በእርሱም ደስ ብሏቸው በጎ መስራትንና ትሩፋትን አበዙ። አድጎ ወደ 9 ዓመትም ሲደርስ ያስተምረው ዘንድ እግዚአብሔርን ለሚፈራ አንድ ቄስ ሰጡት። እርሱም ተቀብሎ ወስዶ ጥበብን፣ ጽሕፈትን፣ ተግሳጽን አስተማረው። የቅድስት ቤተ ክርስቲያንንም መጻሕፍት አጠና። በቤተ ክርስቲያንም ሁልጊዜ ያገለግላል። እጅግም በመትጋት በጾም በጸሎት በመስገድ ይጋደል ነበር። እግዚአብሔርም በእጆቹ ብዙዎች ድንቆች ታምራቶችን አደረገ። ከሌም በቁስል ደዌ እጆቹንና እግሮቹን የታመመ አንድ ድሃ ነበረ። የከበረ ቢፋሞንን ምጽዋትን ለመነው። ሊሰጠውም እጁን ሲዘረጋ በዚያን ጊዜ ከደዌው ድኖ ጤነኛ ሆነ። ሕዋሳቱም ሁሉ ጠነከሩ። ሁለተኛም በሌላ ጊዜ በዳዊት መዝሙር ሲያመሰግን ከዚያ አንድ ጋኔን የሚጥለው ሰው ነበር። የእግዚአብሔር ቅዱስ ሆይ ተወኝ፣ ከዚህ ቦታ ልጥፋ ብሎ ጮኸ። የከበረ ቢፋሞንም ወደ ጌታችን ጸልዮ ያንን ጋኔን ያደረበትን ሰው አዳነው። መምህሩም አይቶ አክብሮትን ለቢፋሞን ጨመረ። እርሱ ያለማቋረጥ በመንፈሳዊ ትሩፋት ስራ የሚያድግ ሆኗልና የክብር ባለቤት ጌታችን ኢየሱስ ክርስቶስ በማደሪያው ውስጥ የሚገልጥለት ሆነ። ቅዱሳን መላእክቶቹም ከእርሱ ጋር አምላክን የወለደች እመቤታችን ድንግል ማርያምን በአንድነት ያጽናኑት ነበር። በመምህሩም ዘንድ 8 ዓመት ኖረ። ከዚህ በኋላ እየተጋደለ ኖረ። በየ7 ቀንም በመጾም ከሰንበት ቀን በቀር አይበላም። ወላጆቹ ሚስት እንዲያገባ ጠየቁት። እርሱም በዚህ በሚያልፍ ዓለም ከሴት ጋር መኖር ለኔ ምን ነው? ፍላጎቱ ሁሉ ያልፋልና አላቸው። ወላጆቹም በእርሱ ደስ አላቸው፣ በጎ መስራትንም ጨመሩ። ከዚህ ነገር በኋላ በ7ኛው ወር አባቱ አረፈ። የከበረ ቢፋሞንም ለድሆችና ለጦም አዳሪዎች ምጽዋትን አብዝቶ ሰጠ። ለቤተ ክርስቲያን አገልግሎትም የተጠመደ ሆኖ የከበረ ወንጌልን ትእዛዞች ለመፈጸም ይጋደል ነበር። በዚያም ወራት የፋርስ ሰዎች በሮም ሰዎች ላይ ጦርነት አስነስተው ነበር። የሮም ንጉሥም በጦርነት ሙቶ መንግስት ያለ ንጉሥ ተቀመጠች። መኳንንቱና የመንግስታት ታላላቅ ሰዎች ተሰብስበው ተማከሩ። ከሁሉም አገሮች ተዋጊዎች የሆኑ አርበኞችን የሰበስቧቸው ዘንድ አዘዙ። ከላይኛው ግብጽም ልበ ደንዳና የሆነ አንድ ሰው ተገኘ። እርሱም ስሙ አግሪጳዳ የሚባል የሰይጣን ማደሪያ የሆነ ፍየሎችን የሚያረባ ነው። ወደ አንጾኪያ ከተማም ወስደው ለመንግስት ፈረሶች ባልደራስ አድርገው ሾሙት። በአንዲት ዕለት 2 ሸምበቆ አንስቶ በአንድነት አስሮ ዋሽንት ነፋባቸው። በፈረሶችም ሰይጣን አደረባቸውና ፈረሶችም እየጨፈሩ ያሽካኩ ጀመር። የሞተው ንጉሥ ሴት ልጅም በቤተ መንግስት አዳራሽ ሆና በመስኮት ሲዘፍንና ዋሽንት ሲነፋ አግሪጳዳን አይታው እጅግ አማራት። ሰይጣንም በልቧ የዝሙትን ፍላጎት ጨመረ። ወደ እርሷ ማስጠራችውና ገባችው። ስሙንም ዲዮቅልጥያኖስ አሰኝታ ነገሰችው። ታናሽ እህቷም ታላቂቱ እህቷ ያደረገችውን ባየች ጊዜ ቀናች። እርሷም መክስሚያኖስ የሚባል አንድ መኮንን መልመላ አገባች። ልብሰ መንግስትም አልብሳ ንጉሥ አደረገችው። መክስሚያኖስና ዲዮቅልጥያኖስም በአንጾኪያና በሮም ተስተካክለው ነገሱ። ከዚህ በኋላ ሰይጣን ተገለጠላቸውና እንዲህ አላቸው፣ ነገስታት እስካደረኳችሁ ድረስ በንጉሱ ሴቶች ልጆች የዝሙትን ፍቅር በልባቸው የጨመርኩ እኔ ነኝ። አሁንም ትእዛዜን ከሰማችሁ በምድር የሚኖሩትን ሰዎች ሁሉንም በእጆቻችሁ ውስጥ አደርጋቸዋለሁ። እናንተም ስገዱልኝ። የወርቅና የብር ምስሎችንም ሰርታችሁ አማልክት በሏቸው። ስማቸውንም አጵሎን፣ አርዳሚስ ብላችሁ ጥሯቸው። ሰዎችንም ሁሉ ዕጣን እንዲያሳርጉላቸው እንዲሰግዱላቸውም እዘዟቸው። አብያተ ክርስቲያናትን ሁሉ ዝጉ።
የአማልክትንም ቤቶች ክፈቱ። ትእዛዛችሁን ሰምተው ለአማልክት የማይሰግዱትን ግን በየአይነቱ በሆነ ጽኑ ስቃይ አሰቃዩአቸው። ራሶቻቸውንም በሰይፍ ቁረጡ። እሊህም ሰነፎች ዲዮቅልጥያኖስና መክስሚያኖስ በሰሙ ጊዜ ለሰገዱለትና እኛ ያዘዝከንን ሁሉ እናደርጋለን አሉት። በዚያን ጊዜ በግብፅ አገር ሄሬኔዎስ እና የአርያኖስ ሁለቱን መኳንንቶች ሾሙ። ለጣዖት የማይሰግዱትን ሁሉ እንዲያሰቃዩ አዘዟቸው። የከበረ አባ ቢፋሞንም ይህን ዜና በሰማ ጊዜ እጅግ አዘነ። የሆነውንም እስቲረዳ ድረስ ተሰወረ። ወዳጁን ቴዎድሮስንም ጠራውና በክብር ባለቤት ክርስቶስ ስም ደማቸውን ያፈሱት ዘንድ እርስ በርሳቸው ተነጋገሩ። ከክፉ ነገርም ሁሉ ያድናቸው ዘንድ በአንድነት ጸለዩ። የከበረ ቢፋሞንም በጎ ስራን አብዝቶ ይሰራ ነበር። ወሬውም በንጉሥ መክስሚያኖስ ዘንድ ተሰማ። እንዲህም ብለው ከሃዲዎች ነግረውታልና። በምስር አውራጃ በአውሲም ከተማ ስሙ ቢፋሞን የሚባል አንድ ሰው አለ። እርሱም የነገስታትን ትእዛዝ የሚተላለፍ አማልክትን የሚረግምና የሚያቃልል ነው። በዚያን ጊዜ የከበረ ቢፋሞንን ለአማልክት እስከሚያጥን ድረስ እንዲያሰቃየው ያለዚያም ራሱን በሰይፍ እንዲቆርጥ ንጉሥ ወደ አርያኖስ ደብዳቤ ጽፎ ላከ። የእግዚአብሔርን መልአክ የሆነውን ይነግረው ዘንድ ለአባ ቢፋሞን ተገለጠለት። በሰማዕትነትም እንደሚሞት እናቱም እንደምትሞት አስረዳው። እግዚአብሔርም ያዘጋጀላቸውን አክሊላት አሳየው። አገልጋዩን ዲዮጋኖስን ከእርሱ ጋር እንዲወስደው አዘዘው። ያን ጊዜ ተነሳ። ወደ እናቱም ገብቶ ያየውን ሁሉ ነገራት። እርሷም ይህንኑ ራእይ እንዳየች ነገረችው። በአንድነትም ደስ አላቸው። ወደ ማደሪያም ሄዶ እስኪነጋ ድረስ ሊጸልይ ቆመ። በነጋ ጊዜ ወዳጁ ቴዎድሮስ ልኮ አስመጣው። ራእይንም እንዳየ ነገረው። ከዚህ በኋላ እንዲህ ብሎ አዘዘው። የመከራ ወራት ካለፈ በኋላ በዚች ሀገር አንተ ኤጲስቆጶስነት ትሾማለህና ቤተ ክርስቲያን ስራልኝ። ይህንንም ነግሮ ሰላምታ ተለዋውጠው ተሳስመውም ተለያዩ። ከጥቂት ቀኖችም በኋላ ወደ አውሲም ከተማ መኮንኑ አርያኖስ ደረሰ። የሀገር ታላላቆችንም አቅርቦ ስለ ከበረ ቢፋሞን ጠየቃቸው። እርሱም አማልክትን እንደሚረግም ሰምቷልና የሀገር ሽማግሌዎችም ስለ ቅዱስ ቢፋሞን አዘኑ፣ እርሱ በእነርሱ ዘንድ ተወዳጅ ነውና። በዚያን ጊዜ አባ ቢፋሞን ተነስቶ ረጅም ጸሎትን ጸለየ። ቤተሰቦቹን ሁሉ ተሰናበታቸው። ያማሩ ልብሶችንም ለብሶ በነጭ ፈረስ ተቀምጦ የሀገር ሽማግሌዎች ተሰብስበው ወዳሉበት ሄደ። እነርሱም ባዩት ጊዜ አክብረው ሰላምታ ሰጡ። ተከትለውትም ወደ መኮንኑ ወደ አርያኖስ ሄደ። አርያኖስም አባ ቢፋሞንን ባየው ጊዜ ደስ አለው። ከወንበሩም ተነስቶ ሰላምታ ላንተ ይሁን ብሎ ሰላምታም ሰጠው። አባ ቢፋሞንም እንዲህ ብሎ መለሰለት። ለምን ሰላም ትለኛለህ? የሰላም ትርጓሜው ደስታ ነውና፣ ለእኔ ግን በጌታዬ በፈጣሪ በኢየሱስ ዘንድ ደስታ አለኝ። ለአንተና ለባልንጀሮችህ ግን በሰማያት ደስታ የላችሁም ብሏል መጽሐፍ። አርያኖስም እኔ ክፉ ነገርን እንድትነግረኝ አልመጣሁም፣ ለአማልክትም እንድትሰዋ በንጉሡ ደብዳቤ ታዝዤ መጣሁ እንጂ አለው። ቅዱሱም መልሶ ይህ አይገባም፣ ትክክለኛውስ ለእግዚአብሔር እንድንሰዋ ለእርሱም እንድንሰግድ ይገባል እንጂ ለአማልክቶቻችሁ አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮም አላቸው አይሰሙም፣ አፍንጫ አላቸው አይሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በአንደበታቸውም አይናገሩም፣ በአፋቸውም ውስጥ ንፋሽ የለምና የሰሯቸውም እንደነርሱ ይሁኑ። እኔ ግን ሰማይና ምድር በውስጣቸው ያለውን ሁሉ ከፈጠረ ከጌታ ኢየሱስ በቀር ለሌላም አልሰግድም አለው። አርያኖስም ከቅዱስ ቢፋሞን ይህን ነገር ሰምቶ እጅግ ተቆጣ። በአይነቱም ታላቅ ስቃይን አሰቃየው። ዳግመኛም በፈረስ ጅራት አስሮ መላ ከተማዋን አስጎተተው። እናትና አገልጋዮቹም ሁሉ ወደ እርሱ መጡ። እነርሱም በከበረ የወንጌል ቃል አስተማራቸው፣ ገሰጻቸውም። በዚያን ጊዜ በግልጽ እኛ የክርስቲያን ነን ብለው ጮሁ። የመኮንኑም ወንበር ገለበጡ። መኮንኑም ጉድጓድ እንዲቀፍሩላቸውና እሳትን አንድደው በውስጡ በሕይወት እንዲያወርዱላቸው አዘዘ። እንዳዘውም አደረጉላቸው። ቁጥራቸውም 500 ነው። ምስክርነታቸውም እስኪፈጽሙ የከበረ ቢፋሞን ያጽናናቸውና ያስታግሳቸው ነበር። እናቱም ለልጇ ቢፋሞን በላይዋ እንዲጸልይ ለመነችው። እርሱ መስቀል እናቱም ልጇ ቢፋሞንን በላይዋ እንዲጸልይ ለመነችው። እርሱም በመስቀል ምልክት በላይዋ ማተበና በሰላም ሂጂ አላት። በዚያን ጊዜ ሰውነቷ በእሳት ውስጥ ገጣ። የከበረ ቢፋሞንን ግን አርያኖስ ወደ ንጉሥ መክስሚያኖስ ሰደደ። ንጉሡም የነገሥታትን ትእዛዝ የምትተላለፍ ለአማልክት የማትሰግድ
ስራየኛው ቢፋሞን አንተ ነህና አለው። ቅዱሱም ስራይን ግን አላውቅም፣ ለረከሱ አማልክት ግን አልሰግድም። አንተና መላእክቶች በአንድነት ወደ ገሃነም እሳት ትወርዳላችሁና አለው። ንጉሱም ተቆጥቶ ጽኑ ስቃይን አሰቃየው። ከማሰቃየቱም በሰለቸ ጊዜ ሄሬኔዎስን ሰደደው። እርሱም ወደ አርያኔዎስ የማትሰግ ስራየኛ ቅዱሱም ስራይን ግን አላውቅም፣ ለረከሱ አማልክቶች አልሰግድም። አንተና መላእክቶችህ በአንድነት ወደ ገሃነም አያኖስ ወስዶ በብረት ችንካሮች ቸነከረውና ለአማልክት ካልሰገደ አጠፋሃለሁ አለው። ቅዱሱም እርሱንና መላእክቶቹን ዘለፈ፣ ረገማቸው። ከዚህ በኋላ በከተማይቱ ሁሉ መንገድ እንዲጎትቱትና ከእንዴናው ከተማ ውጭ በእሳት እንዲያቃጥሉ መኮንኑ አዘዘ። ይህንም ሁሉ አደረጉበት። ጌታችንም ያለ ጥፋት በጤና ከእሳት ውስጥ አወጣው። የከበረ ቢፋሞንም ከእሳት ውስጥ ቆሞ በነበረ ጊዜ ከእግሮቹ ብዙ ደም ፈሰሰ። ከሕዝብ ጋር የቆመ አንድ ሰው ከበረ ቢፋሞን ራሱን በሰይፍ ይቆርጡ ዘንድ አርያኖስ ባዘዘ። ቢፋሞንም አገልጋዩን ዲዮጋኖስን እንዲህ ሲል ስጋውን በስውር እንዲጠብቅ ደሙንም በበፍታ ልብስ እንዲቀበል ገድሉንም በአውሲም ሀገር ላሉ ምእመናን እንዲነግር አዘዘው። የመከራውም ወራት ያልፍ ዘንድ አለውና ከዚህ በኋላ ብሎ በመስቀል ምልክት አማተበ። ወደ ጭፍሮችም ቀርቦ የታዘዛችሁትን ፈጽሙ አላቸው። እነርሱም ወደ ሌላ ቦታ ብቻውን ወስደው ራሱን በሰይፍ ቆረጡት። ከንጉሱ ከአንገቱም ብዙ ደም ፈሰሰ። አገልጋዩ ዲዮጋኖስም ከእርሱ ዘንድ ያለውን በፍታ ዘርግቶ የቅዱስ ቢፋሞን ስጋ ተቀበለ። አገልጋዩም ይህችን ነፍስ በፍታ ወስዶ ጠበቃት። ወደ ሀገሩ ሊሄድ በፈለገ ጊዜ የሚፈራ ሆነ። ምን እንደሚያደርግም የሚያደርግም አሰበ። የከበሩ ቢፋሞንን ተገለጠለትና ወዳጁ ላይ ቴዎድሮስና ለሀገሩ ሰዎች ዜናውን እንዲነግር አዘዘው። እግዚአብሔርም ምእመናን ሰዎችን ላከለት። እነርሱም ከእርሳቸው ጋር በመርከብ ተሳፍረው ወሰዱ። በመርከብም ውስጥ ሳለ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከዚያች በፍታ በከበረ ቢፋሞን ደም ከታለለችው ታምራትን ገለጠ። አገልጋዩ ዲዮጋኖስ በኋላ ያለው ነው። በፊት ታምራትን ገለጠ። አገልጋዩ ዲዮጋኖስ ገድሉን ነገራቸው፣ አደነቁ። ጌታችንም ወደ ሀገሩ አውሲማ ደረሰ። ዲዮጋኖስ ለወዳጁ ለቴዎድሮስና ለሀገሩ ሰዎች ሁሉ የገድሉን ዜና ነገራቸው። ያችንም በደም የተለለች በፍታ ሰጣቸው። ይህችም የመከራ ወራት አልፎ ደጉ የመከራ ወራት አልፎ ደጉ ቆስጠንጢኖስ ነግሶ በሀገሮች ሁሉ በክርስቲያን ወገኖችም ላይ ሰላምና ጸጥታ እስከሆኑ ድረስ በእነርሱ ዘንድ ተጠብቃ ኖረች። እግዚአብሔር ምስጋና